አርዕስተ ዜና የኢትዮጵያ አየር መንገድና የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ስምምነት ተፈራረሙ። ሀገራዊ ምርጫ ያለ ጸጥታ ችግር እንዲጠናቀቅ በቂ ዝግጅት መደረጉ ተነገረ። ሳውዲ አረቢያ በኢራን ላይ ለሚቃጣ ማንኛውም የአየር ጥቃት የአየር ክልሏን እንደማትፈቅድ አስታወቀች። የአሜሪካ ስቴት ዲፓርትመንት የ75 ሀገራት ቪዛ ፕሮሰስን ላልተወሰነ ጊዜ አቋረጠ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። የተከበራችሁ የነጃሺ ቲቪ ተመልካቾች የነጃሺ መረጃችን ጀምሯል። ከመረጃዎቹ ጋር ኢማም መሐመድ ነኝ። ቀዳሚ ወዳደረግነው መረጃ ስናመራ የኢትዮጵያ አየር መንገድና የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ስምምነት ተፈራረሙ። የኢትዮጵያ አየር መንገድና የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት የሐጅ ጉዞ የአየር ትራንስፖርት ስምምነትን ተፈራርመዋል። በዛሬው ዕለት የኢትዮጵያ አየር መንገድ የ2026 1447ኛ ዓመተ ሂጅራ የጉዞ በተሳለጠ መንገድ ለማከናወን ከኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ጋር የአየር ትራንስፖርት አቅርቦት ላይ ስምምነት መፈራረማቸውን ነጃሺ ቲቪ በቦታው ተገኝቶ ተከታትሏል። የፊርማ ስነ ስርዓቱ አቶ አማን ወሌ የኢትዮጵያ አየር መንገድ የአዲስ አበባ ሽያጭ ክፍል ዳይሬክተር፣ ወይዘሮ አዚዛ መሐመድ የኢትዮጵያ አየር መንገድ የምዕራብና ማዕከላዊ አፍሪካ ዳይሬክተር፣ ዶክተር ሼህ መሐመድ ሳሌ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት የሐጅና ኡምራ ዘርፍ ተጠሪ እንዲሁም ሌሎች የሚመለከታቸው አካላት በተገኙበት ተከናውኗል። ስለሆነም በስምምነቱ መሰረት የኢትዮጵያ አየር መንገድ ከኢትዮጵያ ለሚነሱ ሐጃጆች ወደ መዲና እንዲሁም ከጅዳ ወደ አዲስ አበባ የተቀላጠፈ የአየር ትራንስፖርት አገልግሎት እንደሚሰጥ ተስማምተዋል። አየር መንገዱ ሁጃጆች በአዲስ አበባ ቦሌ ዓለም አቀፍ አየር ማረፊያ ያላቸውን ቆይታ ምቹ ለማድረግ በአየር ማረፊያው የተለያዩ ስራዎችን እየሰራ ይገኛል ተብሏል። የ2026 የሐጅ ጉዞ ከሚያዝያ 10 2018 ዓመተ ልደት እስከ ሰኔ 23 2018 ዓመተ ልደት ባሉት ቀናት ውስጥ እንደሚጠናቀቅ ተገልጿል። ሀገራዊ ምርጫ ያለ ጸጥታ ችግር እንዲጠናቀቅ በቂ ዝግጅት ተደርጓል ሲሉ አቶ አደም ፋራህ ተናገሩ። በሁሉም የምርጫ ክልሎች የሰላም ሁኔታ ያለበትን ደረጃ ተለይቶ ምርጫ ለማከናወን የሚያስችሉ የሰላምና የጸጥታ ስራዎች እየተሰሩ መሆናቸውን አቶ አደም ፋራህ ገልጸዋል። ባለፉት 6 ወራት የተከናወኑ የፓርቲዎች ስራ በርካታ ውጤቶች የተመዘገቡበትና ተሞክሮችም የተወሰዱበት እንደሆነ ተናግረዋል። የልማት ስራዎች የህዝቡን ተጠቃሚነት ባረጋገጠ መንገድ መምራት ዘላቂ ሰላምን ለማረጋገጥ የተደረጉ ጥቂት ተስፋ ውጤቶች ማስመዝገብ እንደተቻለም ገልጿል። የፓርቲው ኢኒሼቲቮችና ሰው ተኮር ስራዎችን አፈጻጸም የተሻለ ውጤት የተመዘገበበት እንደሆነ ገልጸው በዚህም የህዝብ ተሳትፎ የላቀ እንደሆነ አብራርተዋል። በየአካባቢው ያሉ እምቅ አቅሞችን ለይቶ በመጠቀም ለሀገር ኢኮኖሚ አስተዋጽኦ ያበረከቱ ስኬቶች ተመዝግበዋልም ተብሏል። የህዝብ ለህዝብ ግንኙነት በማጠናከር ብሔራዊ ወንድማማችነትና ህትማማችነትን ትኩረት ተደርጎበት እየተሰራ እንደሚገኝም አቶ አደም ፋራህ በዚህ ሀገራዊ አንድነት ማጠናከር መቻሉንም ገልጸዋል። ወደ ውጪ መረጃችን ስናመራ የአሜሪካ ስቴት ዲፓርትመንት ኢትዮጵያን ጨምሮ የ75 ሀገራት ስደተኞች ቪዛ አሰራር ላልተወሰነ ጊዜ ማቋረጡን አስታወቀ። ፕሮሰሱ የተቋረጠው የቪዛ ስርዓቱ እንደገና መገምገም ማስፈለጉ ነው ተብሏል። የቪዛ ፕሮሰስ ከተቋረጠባቸው ሀገራት ውስጥ ሶማሊያ፣ ሩሲያ፣ አፍጋኒስታን፣ ብራዚል፣ ኢራን፣ ኢራቅ፣ ግብጽ፣ ናይጄሪያ፣ ታይላንድ፣ የመንና ሌሎችም ይገኙበታል። የስቴት ዲፓርትመንት የተቋረጠው የቪዛ ፕሮሰስ እንደ ፈረንጆቹ ከጃንዋሪ 21 ጀምሮ ላልተወሰነ ጊዜ እንደሚቆይም አስታውቋል። የነጃሺ መረጃችን አሁን እንደቀጠለ ነው። ሳውዲ ለየመን የ$500 ሚሊዮን ድጋፍ ለማድረግ ቃል ገባች። ሳውዲ አረቢያ በተባበሩት አረብ ኤምሬት ተይዘው በነበሩ የየመን አካባቢዎች የ$500 ሚሊዮን ድጋፍ ለማድረግ ቃል ገብታለች። ድጋፉ በ10 የየመን ግዛቶች ውስጥ ሆስፒታሎች፣ ትምህርት ቤቶችና መንገዶችን ለመገንባት እንዲሁም ለኤሌክትሪክ ኃይል ማመንጫ የሚሆን የነዳጅ ልማት ያካትታል ተብሏል። በስትራቴጂካዋ የሰኮትራ ደሴት ላይ የሳውዲ ንጉስ ስም ያዘለ ታላቅ መስጊድ እንደሚገነባም ተገልጿል። ደሴቷ ለዓመታት በኤምሬት ቁጥጥር ስር የነበረች መሆኑም ይታወቃል። ይህ እርምጃ ሳውዲ አረቢያ በየመን ያላትን የበላይነት ለማረጋገጥና ተጽዕኖዋን ለማስፋት የምታደርገው ጥረት አካል ተደርጎም ተወስዷል። የሳውዲ መከላከያ ሚኒስትር ካሊድ ቢን ሰልማን በዓለም አቀፍ ደረጃ እውቅና ካለው የየመን መንግስት መሪዎች ጋር በመገናኘት መንግስታቸውን ለየመን ሰላምና መረጋጋት ያለውን ቁርጠኝነት ዳግም አረጋግጠዋልም ተብሏል።
ሳውዲ አረቢያ በኢራን ላይ ለሚቃጣ ማንኛውም የአየር ጥቃት የአየር ክልሏን እንደማትፈቅድ አስታወቀች። ሳውዲ አረቢያ በኢራን ላይ የሚቃጣ ማንኛውም ጥቃት እንደምታወግዝ ገልጻ በኢራን ላይ ለሚቃጣ የአየር ጥቃት የአየር ክልሏን እንደማትፈቅድ አረጋግጣለች። ሳውዲ አረቢያ ይህንን ማስጠንቀቂያ የሰጠችው ፕሬዚዳንት ትራምፕ በኢራን ላይ የአየር ጥቃት እፈጽማለሁ ማለታቸውን ተከትሎ ነው። ሰሞኑን በቀጠናው የተከሰተ ውጥረት ተከትሎ ሳውዲ አረቢያ በአየር ክልሏ ከየትኛውም የጦር አዝማሚያ መዝጋቷን በምዕራባዊና በአረብ መካከል ያለውን ውጥረት ሊያባብስ ይችላል ተብሏል። የኢራን ጠቅላይ አቃቤ ሕግ ለተቃውሞ አደባባይ የሚወጣ ካለ እሱ ለጠላት የሚሰራ ባንዳ ነው ማለታቸው ተሰምተዋል። የኢራን ጠቅላይ አቃቤ ሕግ ጉምላ ሙህሲ ለተቃውሞ አደባባይ የሚወጣ ካለ እርሱ ከኢስላም የራቀ ሪፐብሊክ ጠላቶች ጋር የሚሰራ ባንዳ ነው ብሏል። ሙህሲ አደባባይ የሚወጣ እያንዳንዱ ተቃዋሚ የሚፈጽመው የአመጽ ተግባር እንደ ሀገር ክህደት ወንጀልም ይቆጠራል ብለዋል። የቤንያሚን ኔታንያሁ የግል አውሮፕላን ተጠለፈ። በመካከለኛው ምስራቅ በተከሰተው ጂኦፖለቲካዊ ውጥረት በኋላ የኢራን የአየር ክልሏ ዳግም ክፍት አድርጋለች። ኢራን ከ5 ሰዓት በኋላ የአየር ክልሏን ዳግም ክፍት ማድረጓን አሳውቃለች። በመካከለኛው ምስራቅ ያለው የአየር ትራፊክ ውጥረት በተባባሰበት በአሁኑ ሰዓት ኢራን የአየር ክልሏን ለበረራ ክፍት ማድረጓን አስታውቃለች። መሐመድ ሚፍታ ያዘጋጀውን ዘገባ ሀያት ሰይድ እንደሚከተለው ታቀርባለች። የኢራን አብዮታዊ ዘብ IRGC ኮማንደር ኢራን በጠላቶቿ ላይ ምላጭ ለመሳብ ተቃርባለች ብለዋል። ኮማንደሩ ጥቃት ከተፈጸመብን እስራኤልና የአሜሪካ ወታደራዊ ይዞታዎች እጅግ ከባድ አጸፋ ይጠብቃቸዋል፣ ምላሻችን ፈጣንና አውዳሚ ነው ብለዋል። የአሜሪካ ከፍተኛ ባለስልጣናት በመካከለኛው ምስራቅ ያለው ትልቁ የአሜሪካ የጦር ቤዝ ከመካከለኛው ምስራቅ እንዲወጣና በዛ ያሉ ወታደሮች ከነ ወታደራዊ መሳሪያቸው ወደ ሌላ ስፍራ እንዲዘዋወሩም ጠይቀዋል። ባለስልጣናቱ ይህን ማስጠንቀቂያ የሰጡት ትራምፕ በኢራን ላይ የአየር ጥቃት እፈጽማለሁ ማለታቸውን ተከትሎ ነው። ከትናንት ጀምሮ ትራምፕ በኢራን ላይ ወታደራዊ ጥቃት ይፈጽማሉ በሚል ፍርሃት እስራኤል ለደህንነት ተቋማት ከመቼውም ጊዜ በላይ ከባድ የተባለውን ማስጠንቀቂያ ሰጥታለች። አሜሪካ በኢራን ላይ ጥቃት ካደረሰች እስራኤል የመጀመሪያው አጸፋ ሰለባ ስለምትሆን ከትናንት ምሽት ጀምሮ በተጠንቀቅ ላይም ትገኛለች። ከባለፈው የ12 ቀን ጦርነት ትልቅ ትምህርት እንደወሰደችና ክፍተቶቿን እንዳስተካከለች የገለጸችው ኢራን ጥቃት የሚፈጸምብኝ ከሆነ ዓለም አይቶት የማያውቀውን አጸፋ እመልሳለሁም ብላለች። የአሜሪካ ትልቁ የጦር ቤዝ በኳታር የሚገኝ ሲሆን ኳታር እንዲህ አይነት ቀጠናዊ ጦርነቶችን እንደማትፈቅድም ገልጻለች። አብዛኞቹ የአረብ ሀገራትም የአየር ክልላቸውን ለአሜሪካ እንደማይፈቅዱ ከወዲሁ አስታውቀዋል። ይህንንም ተከትሎ አሜሪካ በመካከለኛው ምስራቅ ከፍተኛ ስጋት ካለባቸው የጦር ቤዞች ሰራዊቷን አስወጥታለች። ይህም ጦርነቱ አይቀሬ መሆኑን አመላካች ነው ተብሏል። ፕሬዚዳንት ትራምፕ በኢራን ላይ የአየር ጥቃት የሚፈጽሙ ከሆነ የአጸፋ ጥቃት ይደርስባቸዋል ተብለው ከሚታሰቡ የጦር ቤዞች በርካታ ሰራዊቶቿን አስወጥታለች። ከትናንት ረቡዕ ማለዳ ጀምሮ ኢራን አጸፋ ለመስጠት መዘጋጀቷን የገለጸች ሲሆን ይህንንም ተከትሎ በተለይም እስራኤል በተጠንቀቅ ላይ ትገኛለች። በአሜሪካ በኩል ኢራን ላይ ለሚቃጣ የአየር ጥቃት አብዛኞቹ የአረብ ሀገራት የአየር ክልላቸውን እንደማይፈቅዱ አስታውቀዋል። በመካከለኛው ምስራቅ የሚደረግ በረራ የተቋረጠ ቢሆንም በመካከለኛው ምስራቅ ከተከሰተው ጂኦፖለቲካዊ ውጥረት በኋላ ኢራን የአየር ክልሏን ዳግም ክፍት አድርጋለች። በመካከለኛው ምስራቅ ያለው የአየር ትራፊክ ውጥረት በተባባሰበት በአሁኑ ሰዓት ኢራን የአየር ክልሏን ለበረራ ክፍት ማድረጓን አስታውቃለች። ኢራን የአየር ክልሏን ክፍት ማድረጓን የአሜሪካ አየር ክልል አስተዳደር በድረገጹ ላይ ይፋ አድርጓል። ፕሬዚዳንት ትራምፕ ወታደራቸውን ከመካከለኛው ምስራቅ ማስወጣታቸውን ተከትሎ ኢራን የአየር ክልሏን በመዝጋት ወታደራዊ አጸፋ ለመስጠት በተጠንቀቅ ላይ ነበረች። የኢራን በቀጠናው ላይ በተለይም በእስራኤልና በአሜሪካ የጦር ቤዞች ላይ በምትሰጠው አጸፋ ሊደርስ የሚችለውን ውድመት በመፍራት እንዲሁም የአሜሪካ ባለስልጣናት ከኢራን ጋር ጦርነት ውስጥ መግባት ለአሜሪካ ትልቅ ኪሳራ እንደሚያስከትል መግለጻቸውን ተከትሎ ፕሬዚዳንት ትራምፕ የተለሳለሱ ይመስላሉ። ትራምፕ ኢራን ተቃዋሚዎችን መግደሏን አቁማለች የሚል መግለጫ በመስጠት ስለሚወስዱ ጥቃት በግልጽ ከመናገር ተቆጥበዋል። በርካታ ዓለም አቀፍ ተንታኞች ግን የጊዜ ጉዳይ ነው እንጂ ጦርነቱ የማይቀር ነው ብለዋል። በተያያዘም የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ የግል አውሮፕላን በድንገት ተነስቶ ወዳልታወቀ ስፍራ ማምራቱን ፍላይት ራዳር 24 ዘግቧል። የቤንያሚን ኔታንያሁ የግል አውሮፕላን አድራሻቸው ባልታወቁ ጠላፊዎች ተጠልፎ እንደነበርም ተዘግቧል። በአሜሪካ የሴናተሮች ምክር ቤት ትራምፕ ያላቸውን ወታደራዊ ስልጣን ለመገደብ ያቀረበውን ሀሳብ አሸነፈ። በአሜሪካ የሴናተሮች ምክር ቤት ፕሬዝዳንት ትራምፕ በአሜሪካ ወታደራዊ ውሳኔ ውስጥ ያላቸውን ስልጣን ለመገደብና ጦርነት የማወጅ መብታቸውን ለመገደብ የቀረበው ሀሳብ አሸንፏል። የቀረበው ሕግ ምክትል ፕሬዝዳንቱ
ጨምሮ ለማጽደቅ በሪፐብሊካንና በዲሞክራቲክ ሴናተሮች መካከል የሀሳብ ልዩነትም ተፈጥሯል። ምክትል ፕሬዝዳንቱን ጨምሮ ትራምፕ በቬንዙዌላ ላይ ወታደራዊ እርምጃ ከመውሰዳቸው በፊት የኮንግረሱ ይሁንታ እንዲጠይቁ ለሴናተሩ የድጋፍ ድምጽም እንደሰጡ ታውቋል። ፕሬዝዳንት ትራምፕ በኢራንና የደንማርክ ግዛት በሆነችው ግራንላንድ ላይ ወታደራዊ እርምጃ ወስዳለሁ ማለታቸውን ተከትሎ ሴኔቱ የፕሬዝዳንቱን ስልጣን የሚገድብ ውሳኔ አሳልፏል። ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ጉግል በዓለማችን ምርጡ ሰው ሲል በቀዳሚነት አስቀምጧል። ጉግል የዓለማችን ምርጥ ወንዶች ዝርዝር በይፋ ካስቀመጠ ረጅም ዓመታት የተቆጠረ ቢሆንም አሁንም ድረስ እሳቸውን ቀድሞ የሚቀመጥ ተከታታይ አልተገኘም። ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም በቀዳሚነት ካስቀመጠባቸው ምክንያቶች መካከል በዓለም ላይ በተጽዕኖ ፈጣሪነታቸው ቀዳሚ በመሆናቸው፣ ባላቸው መልካም ባህሪና በእስልምና እምነት የመጨረሻው ነቢይ መሆናቸው፣ ጥሩ የእምነት መሪና በታሪካቸው መልካም የፖለቲካ መሪ በመሆናቸውና መሰል በጎ ምግባር ራቸውን ጠቅሶ ነው። በፈረንጆቹ አቆጣጠር በ1978 የክርስትና እምነት ተመራማሪው ሚካኤል በጻፈው ዘ 100 በተሰኘ መጽሐፍ የዓለማችን ተጽዕኖ ፈጣሪ ሰዎች ሲያስቀምጥ በቀዳሚነት መልእክተኛ መሐመድ ሰለላሁ ዐለይሂ ወሰለምን ማስቀመጣቸው ይገለጻል። በእስልምና እምነት ተከታዮች ብቻ ሳይሆን በሌላውም እምነት ተከታዮች ዘንድ ባላቸውና በተሰጣቸው በጎ ስም እንዲሁም ተጽዕኖ ፈጣሪነት እንዳስቀመጣቸው አብራርቷል። የታሪክ መዛግብት እንደሚያሳዩት በአረቦች ዘንድ በተፈጠረው ህብረት ቁርአንን በመቀበልና ለአማኞች በማስተላለፍና እኩልነትን ለሰው ልጆች በማምጣት እንዲሁም በርካታ ስራዎቻቸውን በብዙሃን ልብ እንዲቀመጥና ቀዳሚ ስፍራ እንዲሰጣቸው አድርጓል። አሁን ደግሞ የተመራረጡ የቢዝነስ መረጃዎቻችንን እናደርሳችኋለን። ዙበይዳ ሐሰን አዘጋጅተዋለች። ሚድሮክ ኢንቨስትመንት ግሩፕ የኬርፎር ኩባንያ የኢትዮጵያ ገበያን ለመቀላቀል ከኩዊንስ ሱፐርማርኬት ጋር የቢዝነስ ቅንጅት ስምምነት መፈራረማቸውን አስታውቋል። ይህ የንግድ ትብብር የኢትዮጵያ ምርቶች በዓለም አቀፍ ገበያ ከማስተዋወቁ ባሻገር በሀገር ውስጥ የሚያጋጥሙትን የምርት ጥራትና ተደራሽነት ችግሮችን የሚፈታ እንደሆነም ተገልጿል። በስምምነት ስርዓቱ ላይ የተገኙት የሚድሮክ ኢንቨስትመንት ግሩፕ ዋና ስራ አስፈጻሚ የሆኑት አቶ ጀማል አህመድ ስምምነቱ ጠንካራ የሀገር ውስጥ አቅምን ከዓለም አቀፍ የችርቻሮ ንግድ ልምድ ጋር በማቀናጀት የሀገር ውስጥ ሸማቾችን በተሻለ ሁኔታ ለማገልገል ያስችላል ብለዋል። የኢትዮጵያ ምርት ዓለም አቀፍ ደረጃ አሟልቶ ለዓለም ገበያ እንዲቀርብ ምቹ ሁኔታዎችን ለመፍጠር እንደሚችልም ተናግረዋል። የኢትዮጵያ መልካም ገጽታን ለመገንባት ሚናው የላቀ እንደሆነም አብራርተዋል። አቶ ጀማል አህመድ የሀገር ውስጥ ሸማቾች ጥራት ያላቸው ምርቶችን ማግኘት እንዲችሉ ማስቻሉ ዋና ዓላማው እንደሆነም ገልጸዋል። ይህ ችግር ለመፍታትም የካርፎር ምርቶች ከፋብሪካ ተረክበን በተመጣጣኝ ዋጋ ተደራሽ እናደርጋለንም ብለዋል። የካርፎር ኩባንያ ዋና ስራ አስፈጻሚ የሆኑት ፓርክላስ ፋንገስ በበኩላቸው ዘመናዊ የችርቻሮ ንግድ በኢትዮጵያ እጥረት መኖሩን ተናግረዋል። ስምምነቱ ችግሮችን የሚፈታ እንደሆነም አስረድተዋል። በመድረኩ የተገኙት የገንዘብ ሚኒስትር አቶ አህመድ ሺዴ የችርቻሮ ንግድ አንዱ የሪፎርም አጀንዳ እንደሆነ ገልጸዋል። ስምምነቱ የኢትዮጵያ ምርት በዓለም አቀፍ ገበያ ተደራሽ ለማድረግ ፋይዳው የጎላ እንደሆነ አብራርተዋል። ስምምነቱ እንዳስፈላጊነቱ በየ10 ዓመቱ እንደሚታደስም ተገልጿል። አርቲፊሻል ኢንተለጀንሲ ለአፍሪካ $1 ትሪሊየን የሚገመት ተጨማሪ ሀብት አማራጭ ይዞ እየመጣ መሆኑ ተሰምቷል። በአፍሪካ ልማት ባንክ የመጣው አዲስ ሪፖርት አርቲፊሻል ኢንተለጀንሲ እንደ ፈረንጆቹ ዘመን አቆጣጠር በ2035 በአፍሪካ አጠቃላይ የሀገር ውስጥ ምርት ላይ እስከ $1 ትሪሊየን ሀብት ሊጨምር ይችላል ነው የተባለው። ይህም የአህጉሪቱን አሁናዊ አጠቃላይ ኢኮኖሚ ምርት 1/3 ያህል ይሆናል። ይህ እድል ሊገኝ የሚችለው አፍሪካ እያደገ ባለው የዲጂታል አቅሟ በመጣው በወጣት የሰው ኃይል ብዛትና እየተከናወነ ባሉ ዘርፈ ብዙ ማሻሻያዎች ምክንያት እንደሆነም ነው የተነገረው። ይህም አህጉሪቱ በዓለም አቀፍ ደረጃ ለኤአይ እድገት ተመራጭ ከሆኑ አካባቢዎች አንዷ ያደርጋታልም ተብሏል። እንደ ሪፖርቱ መረጃ ይህ ከኤአይ የሚገኘው ሀብት ከፍተኛ ተጽዕኖ ፈጣሪ ከሆኑ 5 ዘርፎች እንደሚገኝ የተጠቆመ ሲሆን ዘርፎቹ በጥቅሉ ከቴክኖሎጂ የሚገኘውን ትርፍ 58 በመቶ ወይም ደግሞ $580 ቢሊዮን ያህሉን ድርሻ ይይዛሉም ተብሏል። ዘርፎቹም ግብርና፣ የጅምላ ሽያጭና የችርቻሮ ንግድ፣ ማኒፋክቸሪንግና ኢንዱስትሪ፣ ፋይናንስ፣ የጤናና የህይወት ሳይንስ መሆናቸውም ተገልጿል። የአፍሪካ ልማት ባንክ በእነዚህ ዘርፎች ኢንቨስትመንቶችን ለመደገፍ ዝግጁ መሆኑን በድረገጹ ላይ ባወጣው መረጃ ያመላከተ ሲሆን መንግስትና የግሉ ዘርፍ ስትራቴጂውን ወደ ተግባር ለመደጎም በትብብር እንዲሰሩም ጥሪ አቅርቧል። ጉግል በአርቲፊሻል ኢንተለጀንሲ ወኪሎች አማካኝነት ግብይቶችን የሚያቀላጥፍ አዲስ ስርዓት ይፋ ማድረጉን አስታውቋል። ጉግል በበይነመረብ የሚደረግ ግብይቶችን ቀላልና የበለጠ እንከን የለሽ ለማድረግ ዩኒቨርሳል ኮሜርስ ፕሮቶኮል የተባለና በአርቲፊሻል ኢንተለጀንሲ ወኪሎች አማካኝነት ግብይት ለመፈጸም የሚያስችል ስርዓት አስተዋውቋል። ይህ ስርዓት በኤአይ ወኪል አማካኝነት ምርቶችን መፈለግ፣ ዋጋዎችን ማወዳደር፣ የገዢ ትዕዛዝ ማስቀመጥና ክፍያዎችን እስከ መፈጸም የደረሰ አገልግሎት ይሰጣልም ተብሏል። አገልግሎቱ የተለያዩ የበይነመረብ የግብይት መድረኮች
መድረኮችና የክፍያ ስርዓቶችን በማጣመር እንደሚሰራ የቴክኒክ ክራንች ድረገጽ ባወጣው ዘገባ ላይ ያስነብባል። ኩባንያው እንዳስታወቀው ወኪሎችና የንግድ ተቋማት እንደ ፍላጎታቸው ከስርዓቱ ውስጥ የሚፈልጓቸውን የተወሰኑ አገልግሎቶችን መርጠው መጠቀም ይችላሉ ነው የተባለው። እንደ ጉግል፣ አማዞንና ኦፕን ኤአይ የመሳሰሉ ኩባንያዎች በሸማቾችም ሆነ በነጋዴዎች በኩል ባለው እያንዳንዱ የግብይት ሂደት ውስጥ ኤአይን ለመጠቀም አዲስ ስታንዳርዶችንና ምርቶችን በማውጣት ላይ መሆናቸውም ተዘግቧል። በዚህ ወር መጀመሪያ ላይ አዶቤ ባወጣው ሪፖርት በበዓላት ወቅት በጄኔሬቲቭ ኤአይ አማካኝነት ወደ በይነመረብ የመገበያ መድረኮች የሚሄደው የደንበኞች ፍሰት በ693.4 በመቶ ማደጉንም አስታውቋል። በመጨረሻም ሳምንታዊ የጤና መሰናዷችንን እናደርሳችኋለን። ሙስጠፋ መሐመድ አዘጋጅቶታል። ሙዝን መመገብ በርካታ የጤና ጥቅሞችን ይሰጣል። በተለይ በስትሮክ የመሞት አደጋን ከ50 እስከ 60 በመቶ ለመቀነስም ያስችላል። በኢትዮጵያ እንደተገኘ የሚነገርለትና በዓለማችን በስፋት እየተመረተ ለምግብነት የሚውለው ሙዝ እጅግ በርካታ ጠቀሜታዎች አሉት። ሙዝ ከምግብ ይዘቱ በተጨማሪ ለተለያዩ በሽታዎች ፈውስ ሊያስገኙ የሚችሉ ንጥረ ነገሮችንም አካቶ ይዟል። ብዙዎቻችን ሙዝን ለምግብነት በማዋል ለሰውነታችን ኃይልና ሙቀት ለማግኘት እንደምንችል ከማወቅ የዘለለ ነገር አስበን አናውቅም። ነገር ግን ሙዝ በውስጡ የያዛቸው ተፈጥሯዊ የስኳር ወይም የጣፋጭ ምንጭ የሆኑት ግሉኮስ፣ ስክሮስና ፍሩክቶስ የተባሉት ንጥረ ነገራት ከሙዝ የፋይበር ወይም ቃጫነት ተፈጥሮ ጋር ተዳምረው መጠነ ሰፊ ጠቀሜታዎችን ይሰጣሉ። ከበርካታ የሙዝ ጠቀሜታዎች መካከል ሙዝ በውስጡ ከፍተኛ የፖታሺየም ንጥረ ነገርን ይዟል። ይህም ንጥረ ነገር የአንጎልን የስራ ብቃት ለማሻሻልና ለማሳደግ እንዲሁም ንቁና ጤናማ አእምሮ እንዲኖረን በማድረግ ረገድ ከፍተኛ ጠቀሜታን ይዟል። በሙዝ ውስጥ ያለው ፖታሺየም የደም ስርዓትን በማስተካከል ባልታሰበ ሁኔታና በድንገት የሚከሰተውን የስትሮክ ችግር ለመከላከል ያግዛል። ሙዝ በሰው ልጆች የአመጋገብ ስርዓት ውስጥ ተካቶ ዘወትር ለምግብነት የሚውል ከሆነ በስትሮክ ምክንያት የሚመጣውን ድንገተኛ ሞትና የአካል ጉዳት ከ50 እስከ 60 በመቶ ለመቀነስ ያስችላል። ሙዝ በተፈጥሮ በውስጡ የሚይዘው ዝቅተኛ የጨው መጠን በመሆኑ የደም ግፊትን ለማረጋጋትም ይረዳል። ከዚህም በተጨማሪ በውስጡ ያለው ፖታሺየም የደም ግፊትን ለማስተካከልና በግፊት ሳቢያ የሚከሰቱ ከባድ የጤና ችግሮችን ለመከላከል ከፍተኛ ጠቀሜታ አለው። አብዛኞቻችን ሙዝ ከበድ ያለ ምግብ እንደሆነ በማሰብ ሙዝ የጨጓራ ህመማችንን እንደሚያባብስብን ስንናገር እንደመጣለን። ይሁን እንጂ ሙዝ ለጨጓራ ችግሮች ሁነኛ መፍትሄ ነው። ሙዝ በባህሪው በጣም ለስላሳ በመሆኑ በጨጓራ ላይ መጨናነቅን የማይፈጠር ሲሆን የጨጓራ አካባቢን በመሸፈን የጨጓራ ውስጥ አሲድን በማስተካከልና በማመጣጠን የጨጓራ ቁስለት እንዳይፈጠር ለማድረግ ያስችላል። ሙዝ በውስጡ የሚይዘውና ትራይፕቶፋን የተባለው ንጥረ ነገር በሰውነታችን ውስጥ ሴሮቶኒን የተባለ ሆርሞን እንዲፈጠር ያደርጋል። ይህ ሆርሞን አይነተኛ ተግባሩ ሰውነታችንን ከድካምና ከድብርት በማላቀቅ ወደ ተሻለ ስሜት ውስጥ እንድንገባ ማድረግ ነው። በሙዝ ውስጥ የሚገኘው ፋይበር ለምግብ መፍጨት ስርዓታችን ከፍተኛ ጠቀሜታን ይሰጣል። የምግብ መፍጨት ስርዓትን የሚያከናውኑት የሰውነታችን ክፍሎች በቂ የውሃ መጠን እንዲኖራቸው በማድረግ ሆድ ድርቀትንም ይከላከላል። አንጀት የተለሳለሰ እንዲሆን በማድረግ ከሰውነታችን መውጣት የሚገባቸው አላስፈላጊ ነገሮች ወይም ቆሻሻዎች እንዲወገዱ ለማድረግም ይረዳል። ሙዝ በውስጡ ከፍተኛ ቫይታሚን ቢ6 የያዘ ሲሆን ይህም በደም ውስጥ የሚኖረውን ከፍተኛ የስኳር መጠን እንዲቀንስ በማድረግ በሰውነታችን ውስጥ የሚገኘውን የስኳር መጠን ለመቆጣጠር ያስችለናል። ከስኳር መብዛት ጋር ተያይዞ የሚከሰተውን የጠዋት ህመምንም ያስቀራል። በሙዝ ውስጥ የሚገኘው የብረት ማዕድን ጠቀሜታው በደማችን ውስጥ ከፍተኛ መጠን ያለው የሄሞግሎቢን ምርት እንዲኖር በማድረግ ነው። ይህም በሄሞግሎቢን እጥረት ሳቢያ የሚከሰተውን የደም ማነስ እንዳይከሰት ያደርጋል። በሞቃታማ የአየር ንብረት ውስጥ የሚኖሩ ሰዎች ሙዝን ቢመገቡ ሰውነታቸው ሙቀቱን እንዲቋቋም በማድረግ የተረጋጋና የተስተካከለ የሰውነት ሙቀት እንዲኖራቸው ያደርጋል። በወባ ትንኝ የተነደፈ ሰው ወይንም በማንኛውም ተናካሽ ወይም ተናዳፊ ነፍሳት የተነደፈ ወይም የተነከሰ ሰው በሙዝ ልጣጭ የውስጠኛውን ክፍል የተነደፈበትን ወይም የተነከሰበትን ቦታ በደንብ በማሸት እብጠቱን መቀነስ ይችላል። ከዚህ በተጨማሪም ንድፊያ ወይም ንክሻው የተፈጠረበትን የማቃጠልና የመለብለብ ስሜት ለማስወገድ ያስችላል። ፍሪጆ መጥፎ ጠረን ወይም ሽታ ካመጣቦ 1-2 ሙዞችን ያስቀምጡበት። የፍሪጆ ጠረን በቅጽበት ይቀየራል። ሰውነቶ በድካም ወይም በህመም ከተጎዳና የምግብ ፍላጎት ከሌለውም አንድ ሙዝ እንደምንም ይመገቡ። ሰውነቶ ሲበረታና የምግብ ፍላጎቶ ሲጨምር ይታወቁታል። በአጠቃላይ ሁላችንም እንደ ቀላል የምናየውና ብዙም ትኩረት የማንሰጠው ሙዝ ለከፍተኛ የጤና ችግር የሚዳርጉንን በሽታዎች ለመከላከልና ለማስወገድ ይረዳል። ከማዕዶ አያርቁት። ለሰዓቱ ያዝንላችሁ የነጃሺ መረጃ ይሄን ይመስል ነበር። ከመረጃዎቹ ጋር ኢማም መሐመድ ነበርኩ። ሰላም አለይኩም ወራህመቱላሂ ወበረካቱ።